ልብስ ልገዛ ገብቼ ቡናም ተጋብዣለሁ፣ ውሃም ተጋብዣለሁ። ከዛ ላይ ሌላ ቡቲክ በምንም ተአምር ሌላ ቡቲክ አትገባም። ጸሎት ነው እንዳልል ከዛ ከጨው ውሃ ጋር ተቀላቅሎ የሚቀየጥና የሚበጠበጥ የሆነ ዱቄት ነገር አለ የሚጨምሩት። ሊነግሩኝ ፍቃደኞች አሉ። ይበጠበጥና አንድ ላይ ይረጫል። ሙሉ እንደዚህ የተዞረ ቦታ ተፈልጎ ጥግ ላይ እንደዚህ ቤቱ ላይ ምናምን ይረጫል። ከዛ በኋላ እዛ ውሃ ላይ የተወሰነው እሽጉ ውሃ ላይ ይረጭና እዛ ላይ ያ ሰውዬ ይደግምበታል። እኔ እዚህ ቤት ይሄን ያህል ዓመት አገልግያለሁ፣ ግን እየተጠነቀቅሽ ለራስሽ እዚህ ቤት ኃይለኛ ድግምት የሚደረግበት ነው። ስለዚህ በቃ ኖርማሊ ያለህ እድል ምንድነው? አማትብህ መጠጣት ነው። በቃ እምነት ካለ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። የቡቲክ ቤቶች ገበና አስመልክቶ አንድ መረጃ ደርሶኛል። እሱ ነው እናንተ የማቀርበው። እንግዲህ በዚህ የስራ አጋጣሚ ብዙ ታሪኮች፣ ብዙ ገጠመኞች ይላኩላችኋል። ከዛ ውስጥ እንግዲህ ህዝብን ያስተምራል ብላችሁ የመረጣችሁትን ነው የምታቀርቡት እና በዛ መሰረት አንደኛ የሰማሁት ታሪክ በጣም ስለገረመኝ፣ ሁለተኛ ደግሞ እንደዚህ አይነት ተመሳሳይ ታሪኮችን ከበፊትም አጋጥሞኝ ስላቀረብኩ ብዙዎቻችሁን ያስጠነቅቃል፣ ብዙዎቻችሁን ያስተምራል ብዬ ስላሰብኩ ነው ይሄንን መርሃ ግብር የሰራሁት እና የፕሮግራሜ አንድ ተከታታይ ነው የላከችልኝ። እንግዲህ ይህች ልጅ በተለያዩ ቡቲክ ቤቶች ተቀጥራ ስታገለግል አልሞስት 12 ዓመታት እንዳለፏት ነው የነገረችኝ። የስራ ልምዱ ስላላት አንደኛ መስህብ ያላት ቁመናዋ፣ መልኳ፣ ፈገግታዋ እንደገና ደግሞ ደንበኞችን ትሪት የምታደርግበት መንገድ መልካም ስለሆነ የቡቲክ ቤት ባለቤቶች እንደሚፈልጓት ነው የነገረችኝ። ስለዚህ 12 ዓመት ቀላል የስራ ልምድ እንዳልሆነ ይገመታል እና ቡቲክ ውስጥ 12 ዓመት እንዳገለገልሽ ነገርሽኝ። ምን ገጠመኝ አለሽ ለእኔ ተመልካቾች የሚሆን ስላት ምንድን ነው ያለችኝ? በመጀመሪያ ፕሮግራሞችን እከታተላለሁ ነው ያለችኝ እና ብዙ ተምሬበታለሁ፣ ብዙ አውቄበታለሁ፣ ዙሪያዬንም እንድፈትሽ አድርጎኛል። እናም ደግሞ የማያውን ነገርም ነው በአብዛኛው የምትናገረው አለችና ወደ ራሷ ገጠመኝ ነው የሄደችው። ይች ልጅ ሁሉም ጋር አላለችም። በንጽህና በትክክለኛው መንገድ እየሰሩ ትርፍ የሚያገኙ የቡቲክ ቤት ባለቤቶች ያሉትን ያህል የዛን ያህል ደግሞ እናንተ የምታስተምሩትን ይሄ ከመተት ከድግምት ከአስማት ጋር የተያያዘ መንገድ ተከትሎ ሀብታም የሆኑ ቡቲክ ቤቶችንም አውቃለሁ ስትለኝ፣ ለምሳሌ ምን አይተሻል፣ እንዴት ነው የሚያደርጉት የሚለውን ነገር በዝርዝር እንድታስረዳኝ ጠይቄያት ነበረ እና በጣም የገረመኝን ልንገራችሁ። ብዙ ነገሮችን ጠቅሳልኛለች፣ ግን ያው እነዛ ብዙም ለእናንተ ያን ያህል ጠቃሚ ስላልሆኑ ይሄኛው ግን ጠቃሚ ስለሚሆን እኔም ደግሞ ስላጋጠመኝ ስላችሁ በዛ አይነት መንገድ ይሁን አይሁን አላውቅም። እንግዲህ ለምሳሌ ወይ ለራሴ ወይ ለቤተሰብ የሆነ ነገር መግዛት ስፈልግ ቡቲክ እገባለሁ፣ የሆነ ልብስ ስትፈልጉ ምናምን እና በተለይ ደንበኞቻችሁ ከሆኑ 1 2 3 የሚያውቋችሁ ከሆኑ በደንብ ትሪት ያደርጓችኋል። ቁጭ በሉ ወንበር ይሰጧችኋል። አንዳንዶቹ ቡና ይጋብዟችኋል፣ አንዳንዶቹ ደግሞ ውሃ ይጋብዟችኋል። የተለመደ ነው፣ አጋጥሞኝ አለም። እንግዲህ ልብስ ልገዛ ገብቼ ቡናም ተጋብዣለሁ፣ ውሃም ተጋብዣለሁ። አማትቤ እጠቀማለሁ እና እች ልጅ ምንድን ነው ያለችኝ? አብዛኞቹ አለች 12 ዓመት እንግዲህ ነገርኳችሁ፣ ቀላል አይደለም። ካየቻቸው ውስጥ አብዛኞቹ ጋር የታዘበችውን ነገር ነው የነገረችኝ። እሷም እዛ በቅርበት ያየችውን ነገር እና እንደውም ብዙ ቦታ ላይ ሰርቻለሁ፣ አንዳንዶቹ ጋር የተወሰነ ጊዜ ብቻ ነው የምቆየው አለች እና እዛ ቦታ ላይ እንዳልቆይ ካደረገኝ ዋነኛ ምክንያት አንዱ ይሄ ነው ያለችው። በቅርበት ስለምታየው እና ምንድነው የሚሆነው እነዛ ቡቲክ ቤቶች ደንበኞች የሚያዝ ሲፈልጉ ምንድነው የሚያደርጉት? በብዛት ውሃ ይገዛሉ። እሽግ ውሃ ሩብ ማለት ነው። ደግሞ ሩብ ነው የሚገዛው አለች። ያው ምክንያቱም 1 ሊትሩ ያው እንግዲህ ወይ ኪሳራውንም ፈርቶ ሊሆን ይችላል፣ ለመጣ ሁሉ 1 ሊትር ሰው እዛ ቡቲክ ቤት መጥቶ በእነሱ አባባል ወይም ደግሞ በቡቲክ ቤቶቹ ባለቤቶች አባባል ያንን ቤት የሚባርክ በእሷና ደግሞ ጉዳዩን በደንብ አጣርተው አውቀናል በሚሉ ሰዎች ደግሞ ጥንቆላ የሚሰራ የቤተሰቡ ታማኝ ወይ ደግሞ ለነዛ ሰዎች
በንስሐ አባት ስም የሚመጣ አገልጋይ ይመጣል። ስለዚህ እዛ ቤት ውስጥ መጥቶ ምንድነው የሚያደርገው? የሚገርም በየሳምንቱ በተለይ አንድ ሁለት ቤቶች ያየሁትን ነው የምነግርህ ያለችው። በየሳምንቱ ያ ሰውዬ አይቀርም። መቼ ቅዳሜ ይመጣል። እዛ ቤት ውስጥ የሆነ የሚያነበንበው ነገር አለ። እኔ እንግዲህ ጸሎት ይሁን ወይ ደግሞ ለተንኮል የሚሰራ አጋንንት የሚጠራ ድግምት ይሁን እሱን እግዚአብሔርና እነሱ ወይም ሰይጣንና እነሱ ናቸው የሚያውቁት። ግን እነዛ ሁለት ቤቶች ውስጥ አዘውትረው ቅዳሜ የሚመጡ ሁለት ሰዎችን አውቃለሁ አለች። የጠመጠሙ ይመጣሉ፣ ይደግማሉ እና ቤቱ ውስጥ የሚገርም ይሄ እጅ መታጠቢያ ጆጎ አለ አይደል? እሱ ውስጥ ውሃና አብሮ የሚቀላቀል ነገር አለ። ለኔ የሚሉኝ ጨው ነው። ጨው ደግሞ ርኩስ መንፈስን የማሳደድ ወይም ደግሞ የማጥፋት ኃይል አለው ብለው ስለሚሉ ጨው ነው የሚሉኝ አለች። እሷ ግን ከጨው ጋር አብሮ የሚቀላቅሉት ዱቄት አለ። ያ ዱቄት የምን እንደሆነ አላውቅም ያለች እና ያ ይበጠበጥና አንድ ላይ ይረጫል። ሙሉ እንደዚህ የተዘረ ቦታ ተፈልጎ ጥግ ላይ እንደዚህ ቤቱ ላይ ምናምን ይረጫል። ከዛ በኋላ እዛ ውሃ ላይ የተወሰነው እሽጎ ውሃ ላይ ይረጭና እዛ ላይ ያ ሰውዬ ይደግምበታል። አሁን ይጸልይበታል አልህም ያለችኝ። በተቻለን መጠን እኛ እንግዲህ በአባቶቻችንም እንዳስተማረው ሰንበት ትምህርት ቤትም እንደተማረው ጸሎት ይታወቃል። እነሱ ግን አንደኛ በብዛት በግዕዝ ስለሆነ ያንን ነገር የሚያደርሱት ጸሎት ይሁን ድግምት እግዚአብሔር ይወቀው የማይቋረጥ ቅዳሜ ማለት ነውና ነገር ግን ጸሎት ነው እንዳልል ከዛ ከጨው ውሃ ጋር ተቀላቅሎ የሚቀየጥና የሚበጠበጥ የሆነ ዱቄት ነገር አለ የሚጨምሩት። ሊነግሩኝ ፈቃደኞች አይደሉም። እዛ ላይ እንደማያገባን ነው የሚነገረን። ምንድነው ብዬ ጠይቄ ነበረ። ስለዚህ አይ የጸበል ነው ታዲያ ጸበል ውስጥ ንጹህ ጸበል ይረጫል እንጂ እንዴት ጨውና ዱቄት ነገር ይነሰነሳል ስል የማይገባሽ ውስጥ አትግቢ ነው የተባልኩት። ቃል በቃል ነው ያለችው። በኋላ ግን እቺ ልጅ የደረሰችበት እንዴት ነው? የእሷ ሲኒየር የነበረ ወንድ አገልጋይ አለ እዛ ቦቲክ ውስጥ ማለት ነው፣ በተለይ አንደኛ ውስጥ እና ከባለቤቱ ጋር እንዴ በደሞዝ ይጣላሉ። ደሞዙን አዘግይቶበት ነው ጨምርልኝ ብሎ አልጨምርም ብሎ በዛ የተጀመረው ጭቅጭቅ ወደ ከፍተኛ ቦታ ይሄድና ይሄ ልጅ ሚስጥር ያውቃል፣ ከኔ በፊት ረጅም ዓመት ሰርቷል አለች እና የቤቱን ገበና በደንብ ያውቀዋል። ከዛ ጭቅጭቁ የሆነ ቦታ ላይ ሲደርስ ጠርቶ ነገረኝ አለች። ቤተልሔም ትባላለች። እኔ ስሜን ብትጠቅሰውም ችግር የለውም ያለችኝ። ቤቲ እነዚህ ቤት ይሄን ያህል ዓመት አገልግያለሁ፣ ግን እየተጠነቀቅሽ ለራስሽ። እዚህ ቤት ኃይለኛ ድግምት የሚደረግበት ነው። ጠቅላላ ንግዱ ከድግምት ጋር የተያያዘ ነው። ቅዳሜ እየመጣ ይሄ ጸበል ረጫ ለምናምን ለሚለው ሰው ጸበል የሚረጫ አይምሰልሽ፣ ድግምት ነው የሚደግመው፣ ገበያ የሚያመጣ ድግምት። ስለዚህ ከጨው ጋር የሚጨመረው ዱቄት የድግምት ዱቄት ነው ብሎ ነው የነገራት። ያ ልጅ ግን ያላወቀው ምንድነው የድግምት ዱቄት መሆኑን ነው እንጂ ዱቄቱ ከምን እንደተሰራ ለሱም ግልጽ አይደለም። እና እዛ ቤት ውስጥ ጥንቆላ እንደሚሰራ፣ ድግምት እንደሚሰራ፣ ገበያ የሚስብ መተት እንደሚሰራ ያውቃል። ይሄን ነገር ነግሯት ነው ያንን ቤት የለቀቀው እና በዛ ነው እቺ ልጅ እዛ እውነት ላይ የደረሰችው ማለት ነው። እና ከዛ በኋላ እውነትም ስከታተላለች ያንን ውሃ በቃ እነዛው ነው የሆነ በተለይ ደግሞ የገንዘብ አላቸው ተብለው የሚታሰቡ አለ ቋሚ የሆኑ ከስተመሮች እነሱ በደንብ ይጠኑና ልክ እነሱ ሲመጡ ለእነሱ የሚደረገው አቀባበል የተለየ ነው። በደንብ ነው ትሪት የሚያደርጓቸው ምናምንና ቁጭ በል ትባላለህ፣ ቡና ትጋበዛለህ። ስለዚህ ያ የፈረደበት ውሃ ይወጣል፣ ከታሸገው ይሰጥሃል። እሱን ውሃ ከጠጣህ ነው ያለችኝ። ከዛ ላይ ሌላ ቦቲክ በምንም ተአምር ሌላ ቦቲክ አትገባም። እዛ ቦታ ላይ ያለ ፕሮግራም መመላለስ ትጀምራለህ። እኛ ቦቲክ ውስጥ እንደዛ ድግምት የሚደረግበት ይሄ ምንድነው ውሃው የሚሰጥበት ቤት ውስጥና ውሃ የሚጠጣበት ቤት ውስጥ 6,000 ብር የሚሸጥ ልብስ ወር ጃኬት ሌላ ቦታ ላይ 4,000 ብር ነው፣ ጎኑ ላይ 4,000 ብር ነው ብትባል አትገዛም። ዘሴም ኳሊቲ አለች፣ ዘሴም ሀገር፣ ዘሴም ብራንድ፣ አንድ አይነት ቀለም፣ ሁሉ ነገር አንድ አይነት ልብስ አምጥቼ አንድ አይነት ጃኬት እዛ ውስጥ ባስቀምጥ 4,000 ብር አጠገብህ እያለ እኛ ጋር መተህ 6,000 ብር ትገዛለህ አለች። የ2,000 ብር ልዩነት ማለት ነው። ይሄ እኛን ስለወደድከን አይደለም፣ ወይ ደግሞ እኔ በምላሴ ስላግባባውክ አይደለም፣ ቤት ውስጥ በሚሰራው ነገር ነው። ስለዚህ ሰዎች ቡቲክ ውስጥ ገብተው እንግዲህ ቃል ያለችኝን ነው የምነግራቸው።
ቡቲክ ውስጥ ገብተው ልብስ ሲገዙ ይጠንቀቁ። በተለይ ደግሞ ይሄ በጣም የተለየ አይነት እንክብካቤ ሲደረግላቸው ለምን ብለው ራሳቸውን ይጠይቁ። ምናልባትም ውሃ የሚሰጣቸው ከሆነ ውሃውን አማትበው ጸልዩበት ይጠጡ። አንጠጣም ካሉ ወይ ደግሞ ተቀብለው ሳይጠጡ ወጥተው ቢደፉት ነው የምመርጠው ነው ያለችው። ግን እንደዛ ከሆነ ባለቤቶቹ ትልቁ ዓላማቸው እንድጠጪው ስለሆነ እዛ ሳጠች ይዘሽ ስትወጪ በግድ ገፋፍተው እንድጠጪው ያደርጉሽም አልኳት። ኦፍኮርስ ይደረጋል። ስለዚህ በቃ ኖርማሊ ያለህ እድል ምንድነው? አማትበህ መጠጣት ነው። በቃ እምነት ካለ እምነት ባንተ ላይ እነዚህ አይነት ድግምት ባንተ ላይ ስልጣን አይኖረውም። ዝም ብለህ ግን አገኘው ብለህ ሳታማትብ የምትጠጣ ከሆነ እዛ ቤት ቆንጆ ሴት አይተህ ፍቅር እንደያዘው ሰው እግር እስኪደቃ ትመላለሳለህ ነው ያለችው። እና እንግዲህ ቡቲክ የምትገቡ ሰዎች ይህ መልእክት 12 ዓመት ቡቲክ ውስጥ ሰርቻለሁ ከምትለው ቤተልሔም ወይም ደግሞ በቅርብ ሰዎቿ አጠራር ቤቲ ያየችውን ነገር ነው ወይም ደግሞ እዛ የነበረችበትን ላይፍ ነው ያጋራችን። እና እንዲህ አይነት ነገር ገጥሟችኋል ወይ? እኔ ነግሬያቸዋለሁ በመግቢያዬ ላይ ይሄዳለሁ አሉኝ። ያው ደንበኞች አሉኝ። ብዙ ጊዜ ያው ደንበኛ ስትሆኑ እንክብካቤ ይደረግላችኋል። ውሃ ካለ ውሃ ትጋበዛላችሁ፣ ቡና ካለ ቡና ትጋበዛላችሁ። ግን በዚህ ደረጃ እኔ አስቤው አላውቅም። ግን ትልቁ ነገር ምንድነው? ምንም ይሁን ምን የፈለገ ማቀው የፈለገ ደንበኛዬ ምናምንም ቢሆን እንደዛ አይነት ነገሮችን ሳላማትብ አልጠቀምም። ሁላችንም ልምድ ቢኖረን ጥሩ ነው። የሆነ ቦታ ላይ የሆነ ነገር ቤታችንም ቢሆን ውሃም ይሁን ምግብም ቢሆን ሳናማትብ አንጠቀምም አይደል? ልምድ ለሌላቸው ሰዎች የማማተብ ልምድ ለሌላቸው ሰዎች ነው ይሄ አደጋ የሚሆነው። እኔ እንደውም አንድ በመንፈሳዊ ሕይወት ላይ በጣም ሲሪየስ የሆነ በጣም እግዚአብሔር ጸጋውን ያበዛለት አንድ ልጅ አንድ ትልቅ ነገር አስተምሮኛል እና አንዴ በሆነ ስራ አጋጣሚ ተገናኘንና ቁርስ አብረን ካልበላን አለኝ የሆነ ቦታ ላይ ይዞኝ ሄደና ሲመክረኝ ምንድን ነው ያለው? እያንዳንዱ ካፌ ብትገባ 24 ሰዓት ብትገባ 24ቱንም ሰዓት ሳታማት ምንም ነገር አትጠቀም። ማኪያቶም ጠጣ፣ ቡናም ጠጣ፣ ውሃም ጠጣ፣ ምንም በፍጹም ነው ያለው። ምክንያቱም ማለት እዛ ውስጥ የሚጠቀመውን ሰው ማንነት አታውቅም። ከተለያየ አንዳንዱ የዛር መንፈስ ይዞ ይመጣል፣ የቡዳ መንፈስ ይዞ ይመጣል፣ አይነት ላይ ይዞ ይመጣል። የዛ ሁሉ ነገር መንፈሱ የመሳሳ ፓወር ስላለው አንተ ያን ነገር የመሰብሰብ ነገር ሊኖር ይችላል፣ በተለይ በመንፈሳዊ ህይወት ላይ ጠንካራ ካልሆንክ። ስለዚህ የትም ቦታ ላይ ኢቭን ቴብሉ ላይ ምን እንዳለ አታውቅም። ምንድነው በፎጣ ሲጠረግ እዛ ላይ ከቢሙ ጋር ተቀላቅሎ ለድግምት መሰባ የሚሰራ ነገር አለ እና እሱንም ጭምር ነው የምትስበው ወደ አንተ ህይወት። ስለዚህ ያንን ይዘህ ትሄዳለህ፣ ቤት ላይ፣ ሚስት ላይ፣ ልጆች ላይ ምናምን ታራግፋለህ። ከዛ በኋላ መዳፋሽ ሆንኩኝ ትላለህ። ስለዚህ የትም ቦታ ላይ ሰዎች ስትሄዱ አሁን ይሄንን ቡቲኩን ለምሳሌነት አነሳሁኝ እንጂ የትኛውም ኤሪያ ላይ ስትሄዱ የትኛውም ቦታ ላይ ስትሄዱ የምታገኙ በተለይ ወደ ውስጥ ወደ ሆድ የሚገባ ነገር ሳታማትቡ አትጠቀሙ። ግድ የላችሁም። ሳትጸልዩ አትጠቀሙ። ማማተብ ብቻ አይደለም። ውሃም ከተሰጣችሁ አማትባችሁ ጸልያችሁበት ጠጡ። ቡናም ይሁን ማኪያቶ፣ ምግብም ስትመገቡ አማትባችሁ ሳትጸልዩ አትጠቀሙ። ምክንያቱም አሁን በየቦታው የሚደረገው ነገር አናውቀውም። ሰዎች አሁን ዓላማቸው ገንዘብና ትርፍ ብቻ ሆኗል። ገንዘብና ትርፍ ብቻ። ስለዚህ በአጋንንታዊ መንገድ መስለብ፣ በአጋንንታዊ መንገድ ገንዘብ መሰብሰብ ብቻ ስለሆነ እናንተ ደግሞ ራሳችሁን ከዚህ አደጋ ለመጠበቅ በጣም በጣም የራሳችሁን የቤት ስራ መስራት አለባችሁ። እንግዲህ ቤቲ የፕሮግራም ተከታታይ ምናልባት ለተመልካቾች ማስጠንቀቂያ ቢሆን ብለሽ የነገርሽኝ ግን ይኸው ለተመልካቾች ነገር ያለው። ስለዚህ አይ ቲንክ ይጠቀሙበታል ብዬ አስባለሁ። እንግዲህ ይህን አጠር ያለ መረጃ የሰራሁላችሁ በሁለተኛው ቻናል ላይ እንድትጠነቀቁ፣ አሁን ያለንበት ጊዜ ክፉ ስለሆነ ራሳችሁን ከአደጋ እንድትከላከሉ ለማለት ነው። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም